በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከአጼ ቴዎድሮስ እስከ ቬንዙዌላ እና አቡነ ግብጾች ናቸው ይሄንን ያስቀመጡት። በጣም ያስደነቀኝ አንዱ ስጋው ደሙ የሚቀበሉ በቪአይፒ ቦታ ይሰጣቸው የሚለው ይሄ ትልቅ ሴራ እንደሆነ ህዝብ ማወቅ አለበት ማለት ነው። ለምንድን ያስፈልገው ቪአይፒ ላይ ስጋው ደሙ የሚቀበሉ ተመዝግባቸው የሚለው ለምን አስፈለገ? መንቃት አለባችሁ ማለት ነው። በጣም መንቃት አለባችሁ። ለምን መመዝገብ አስፈለገ? ለምንድን ነው ልዩ እይታ ውስጥ እናንተ ሊከቱ የፈለጉት? ይሄ ከበስተጀርባው ሌላ ሴራ አለው። ይሄ የአውሬው አይን ውስጥ እይታ መግባት ነው። ካሜራ ትቀረጻላችሁ፣ ትታያላችሁ። በስነ ስርዓቱ እቅድ አላቸው። ፕሬዝዳንት ከቤተ መንግስት የተሰረቀባት አነጋጋሪዋ ሀገር። አመድ ስር ያለ እሳት። አንዳንድ እሳት በአይን አይታይም፣ በአመድ ስር ተሸፍኖ ይኖራል። ነገር ግን እስኪበራ ድረስ ይጠበቃል፣ እስኪቀጣጠልም ድረስ ይታገሳል። የኢትዮጵያዊነት ስለንቦና እንዲሁ ነው። ከአጼ ቴዎድሮስ አንስቶ ብንመለከት እጅ አልሰጥም የሚል የወኔ ድምፅ በደማችን ውስጥ ተቀምጦ ይኖራል። አጼ ቴዎድሮስ የታሪክ ገጽ ላይ ብቻ ያለ ስም አይደለም፣ የኢትዮጵያዊነት የክብር ሉዓላዊነት ሆኖ የተቀመጠ ቃል ነው። ምክንያቱም ታሪክ እጅ የሚሰጡትን አይዘክርም። የዘመኑ ኃያላን አጼ ቴዎድሮስን እጅ ስጥ ሲሉት እጅ መስጠት ለእርሱ የሀገር መውደቅ የትውልድ መዋረድ ነበርና፣ ስልጣን ከሀገር በታች ከሃይማኖትም በታች ነበርና፣ ክብር ግን ከሕይወት በላይ ነበርና በጠላት እጅ ከሚሞት ሽጉጡን ጠጥቶ ለሀገሩ ሕይወቱን ሰጠ፣ የክብር ሞትን ተቀበለ። ይህም የሀገር ሉዓላዊነትና የመንፈሳዊ የክብር ታሪክ ሆኖ ተቀምጦ ዛሬም በትውልድ ልብ ውስጥ እንደ እሳት ይቀጣጠላል። ቬንዙዌላ ዛሬ በዚያ መንገድ ፊት ለፊት ቆማለች። የፖለቲካ ውጥረት፣ የኃይል ተጋጣሚነት፣ በአሜሪካ የበላይነት ግፍ የሚሰራባት ሀገር፣ ፕሬዝዳንቷን ከቤተ መንግሥት የተሰረቀች አሜሪካ ወታደሯን አዝምታ በአንድ ቀን ሌሊት እጅ ስጥ ብላ በቁጥጥር ውስጥ አዋለች። ይህ ለቬንዙዌላውያን የታሪክም የሀገርም የሉዓላዊነትም ክብር ከሕዝብ ልብ ውስጥ ሲታጣ የሚፈጠር ባዶነትን ይወክላል። ኢትዮጵያውያን ግን ለታሪካችን፣ ለሃይማኖታችን፣ ለአይነኬ ሉዓላዊነት፣ ለማንነት ክብር የተፈጠርን ሕዝብ ነን። በታሪክ ላይ በደም የተጻፈ ነጻነት አለን። ምንም እንኳን ዘመን ተለውጦ መሳሪያ ተቀይሮ ቃላት ተከሽኖ ቢመጡም የምዕራባውያኑ የቅኝ ግዛት አዙሪት አሁንም በቀጥታም ይሁን በተዘዋዋሪ ይመላለሳል። አንድ ጊዜ በጦር ነበር፣ ዛሬ በሐሳብ፣ በኢኮኖሚ፣ በባህል፣ በታሪክና በሃይማኖት ስም ይመጣል። በዚህ መካከል ደግሞ ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ የማይታየውን አመድ ስር ያለውን የታሪክ የሃይማኖት ሉዓላዊነትን በትውልዱ ልብ ውስጥ የመንፈሳዊነት እሳትን ያቀጣጥላሉ። የአእላፋት ዝማሬ ከበስተጀርባው ውስብስብና ምስጢራዊ ነገር ቢኖረውም ሰይጣን ለክፉ ያቀደውን እግዚአብሔር ለመልካም ይለውጠዋል በማለት ከባድና አሳሳቢ የሰማይ መልእክት ተላልፈዋል። እኔ መማቀው ህዝብ ወደ መንፈሳዊ ህይወት፣ ወደ መንፈሳዊ ቅርጽ መምጣት እንዳለበት ጠንቅቀው ያውቃሉ ይሄንን። ስለዚህ ምንድነው ህዝቡን ቶሎ መያዝ አለባቸው። በጣም ያስደነቀኝ አንዱ ስጋው ደሙ የሚቀበሉ በቪአይፒ ቦታ ይሰጣቸው የሚለው ይሄ ትልቅ ሴራ እንደሆነ ህዝብ ማወቅ አለበት ማለት ነው። ምክንያቱም ለምንድን ያስፈልገው ቪአይፒ ላይ ስጋው ደሙ የሚቀበሉ ተመዝግባቸው የሚለው ለምን አስፈለገ? መንቃት አለባችሁ ማለት ነው። በጣም መንቃት አለባችሁ። ለምን መመዝገብ አስፈለገ? ለምንድን ነው ልዩ እይታ ውስጥ እናንተ ሊከቱ የፈለጉት? ይሄ ትክክል አይደለም። ይሄ ትክክል አይደለም። ይሄ ከበስተጀርባው ሌላ ሴራ አለው። ምን ያህል ህዝብ በስጋው በደሙ ውስጥ ገባ የሚለውን ጥናት እያጠኗችሁ ነው ማለት ነው። ስለዚህ አይ እኔ ዝማሬውን እፈልጋለሁ እሄዳለሁ ብላችሁ ካላችሁ ስጋው ደሙ ስለምቀበል ፊት ለፊት አድርጉኝ፣ እንደዚህ አይነት ስነ ስርዓትም የለም። እንደዚህ መታየትም ቪአይፒ አያስፈልግም። ለነዚህ አይነት እንትን ስርዓት አይደለም። እና አሁን ምንድነው እያጠኑ ያሉት? ምን ያህሉ ህዝብ
ወደ መንፈሳዊ ህይወት እየመጣ ነው የሚለውን እያጠኗችሁ ነው። በስነ ስርዓቱ እቅድ አላቸው። እኔ ተልቁ የተላኩትን ህዝብን የማንቃት እንዴት መዳን እንዳለበት በስጋው በደሙ ያላችሁ ትመዘገባላችሁ። እቅዱን ነው መነግራችሁ፣ የወደፊቱ እቅዳቸውን ነው መነግራችሁ። ምንድነው አሁን ከተመዘገባችሁ አሁን እንዴት ነው የኢትዮጵያ ቅርሶች የቤተክርስቲያን ቅርሶች በዩኔስኮ እየተመዘገቡ ነው ያሉት እና ይሄ አንደኛው የቀኝ ግዛት አካሄድ ነው። በፊት ያው ንብረት ላይ ነበር የሚቆጣጠሩት። አሁን በስጋው በደሙ ያላችሁ ሰዎች የምትመዘገቡ ምንድነው ወደፊት የሚሆነው መሰላችሁ? ካልታመማችሁ የመጨረሻ ሆስፒታል ካልወደቃችሁ በስተቀረ ወይም ከዚህ ዓለም በሞት ካላለፋችሁ በስተቀረ መርሃ ግብሩን መቅረት አትችሉ። ይሄ ህግ ይወጣል። እንግዲህ መቅረት አይቻልም። ተመዝግባችኋል፣ መምጣት አለባችሁ። ይጻፍላችኋል። ይሄ ትእዛዝ ነው የሚወጣባችሁ ማለት መቅረት አትችሉ። ይሄ እቅዳቸውን አንዱን ጠብ ማድረግላችሁ ማለት ነው። ስለዚህ አሁን ህዝቡ ዘምሮ ወደ ቤቱ ሲገባ ጸሎት መጸለይ አለበት። እግዚአብሔር መማጸን አለበት። እኔ ያንተ እስረኛ ነኝ ይበሉት። በቃ እኔ ያንተ ምርኮኛ ነኝ ይበሉት። ምክንያቱም ይሄ ነው እቅዱ። የተመዘገባችሁ ግዴታ ነው። ስልክ የሚደወላችኋል በየአመቱ በህይወት እስካላችሁ ድረስ እንዳልኩት ፓራላይዝድ ካልሆናችሁ በስተቀር አካላችሁ ከጥቅም ውጭ ካልሆነ በስተቀር ይሄ መርሃ ግብር ካለ እናንተ መቅረት አትችሉም። ይሄ የነሱ አንደኛው እቅድ ማለት ነው። እኔ ተልቁ የተላኩትን ህዝብን የማንቃት እንዴት መዳን እንዳለበት ንቁ መሆን አለባችሁ። እዛ ጋር ሄዳችሁ ምንድነው ምን ፈልጋችሁ ሄዳችሁት? ዝማሬ ፈልጋችሁ ደስ የሚል ነው። በፊት ጊዜ ጭፈራ ነበረ ወዘተ፣ ግን ሴራ አለው። ይሄ መርሃ ግብር በጣም ሴራ አለው። የእግዚአብሔርን ህዝብ ቀድሞ የመንጠቅ በጭራሽ አይችሉም መንጠቅ፣ ግን የሚንሸራተት ህዝብም እንደዚሁ የሚጠፋ ህዝብ ግራ እንዲጋባ የሚደረግ ነውና ኃይለ ሚካኤልም እንዳሉት ምን አለው ይሄ በስተጀርባው ደግሞ ሌላ ምንድነው ትልቁ ነገር ሁሉንም ሃይማኖት ወደ አንድ የማምጣት መርሃ ግብር ማለት ነው። ሁሉንም ወደ አንድ የማምጣት ኦርቶዶክስ ነው ሁሉም በአንድ ላይ መዘመር ይችላል፣ ሁሉም በአንድ ላይ እግዚአብሔርን ማመስገን ይቻላል የሚለው ነገር እየተስፋፋ እንዲመጣ ማለት ነውና ይሄ ደግሞ ትክክል አይደለም። ይሄ ሰውም መንቃት እንዴት እንዳለበት ግን ባለፈው እዚህ ቀደም ብያለሁ። ህዝቡን ምንድነው የሚያደርጉት? እነሱ ወደ ፈለጉት ሊቀርጹ ሲሉ እግዚአብሔር ደግሞ አጋንንት ለክፉ ሲያረጋው የአጋንንት ትውልድ ለክፉ ሲያረጋው እግዚአብሔር ደግሞ ወደ መልካም እንዴት እንደሚቀይረው ማለት ነው። ስለዚህ እግዚአብሔርን መቅደም ነው ያዙት ማለት ነው። ያቁታል ዓለም ወደ መጨረሻው ላይ ወደ መንፈሳዊነት ነው የሚመጣው። የሚያሸንፈው መንፈሳዊ ህይወት እንደሆነ ከዚህ ቀደም ስለተናገርኩ ማለት ነው። እና እነሱ ቀድመው የመያዝ ህዝቡን ቀድመው ይሄው እዚህ ጋር መንፈሳዊ ያለ እኮ ይሄንን ከተከተልክ የሚል እና ትክክለኛውን ደግሞ እንዲምታታባችሁ የማድረግ ሴራ አለና በየዘመኑ የሚመጡትን ታዋቂ ተሰሚነት ያላቸውን ወጣቶችን እየተጠቀሙ በተለያየ ድረገጽ ትውልድን የሚያስራ ነውና መጨረሻው ግን በጣም ነው የሚያስጠላው ማለት ነው። እግዚአብሔርም ደግሞ ኃይሉን ስለሚያሳይ የእግዚአብሔር መንፈስ ቅዱስ ኃይል ያለባቸው በአደባባይ ላይ ይገለጻሉ እና እነዛ ደግሞ ተወዳጅነትን ያተረፉ ብዙ ህዝብ ያዙ ደግሞ ሲዋረዱ ይታያሉ ማለት ነው። ይሄ በቃ የግልጽ እየሆነ እየመጣ ያንን ደግሞ ህዝብ ደግሞ ለማየት የጸሎት ሰዓት ያስፈልጋል። ዛሬ ብቻ ዝማሬ ተዘምሮ በቃ ነገ እንደፈለገ መሆን ሳይሆን ይህችን ጊዜ ዘምራችሁታል፣ ለእግዚአብሔር ነው ብላችኋል፣ ወላዲተ አምላክ ነው የመወለዱ ብርሃን ነው ብላችኋል። ስለዚህ ቤታችሁም ስትሄዱ ይህ አይነት የመንፈሳዊ ቅርጽ መቀጠል አለበት። የድል ሰንደቅ ዓላማ አመድ ስር ያለሳት የሚባለውም ይህ ነው። ትንቢተ ሕዝቅኤል ምዕራፍ 20 ከቁጥር 47 እነሆ በአንተ ውስጥ እሳት አቃጥላለሁ፣ እርሱም እያንዳንዱን አረንጓዴ ዛፍና ደረቅ ዛፉን ያቃጥላል፣ የሚነድ ነበልባልም አይጠፋም ተብሎ እንደተጻፈው አመድ ስር ያለ እሳት ትርጉም በቃላት የሚተረጎም ብቻ አይደለም፣ በትውልድ ልብ ውስጥ የሚነድ የእምነት፣ የታሪክ፣ የሉዓላዊነት፣ የርትዕት ርዕዮት ነው። አመድ ላይ ተሸፍኖ ቢመስልም ነፋሱ ሲነፍስ ይቀጣጠላል፣ እውነት ሲጠራ ይበራል። ከአፄ ቴዎድሮስ እስከ ዛሬ ድረስ ያለው የወኔ ስለንቦና ቃል ይህ ነው።
እጅ አልሰጥም የሚል የክብር ቃል በትውልድ ደም ውስጥ የተቀመጠ የእሳት ማህተብ የርትዕት ርዮት ነው። ታሪክ የሚያስታውሰው እጅ የሰጡትን አይደለም፣ እስከ ፍጻሜው ቆመው የክብርን እሳት ያበሩትን ነው። ታሪክ ትውልዱን ዛሬ እንዲህ በማለት ይጠይቃል። ሃይማኖትን ጠብቀናል ወይስ እንደ ቬንዙዌላው መሪ እጃችንን ሰጥተናል? ወይስ ታሪካችንን ጥለን ቤተ ክርስቲያናችንን ትተን የምዕራባውያኑን ካቴድራል ምንፍቅናን አስገብተናል? ነው ወይስ ዘመነ ሄኖክን ትተን ባሕረ ሐሳብን አጽድቀናል? ካልሆነ እንደ አፄ ቴዎድሮስ ዘራፍ ለሀገሬ ዘራፍ ለታሪኬ ብለን ላመንበት ነገር እስከ ሞት ድረስ ቆመናል የሚለውን ጥያቄ እየጠየቅኩ አነ ገብረአብ ሳሙኤል ዘገባዬን በዚሁ ፈጸምኩ። እስከ ሳምንት፣ ሰናይ ሳምንት። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ